ቤተሰብ የሃይሚ 300k ገብታለች። ኮንግራ የኔ ወድ የኔ ጀግና። ከዚህም በላይ 3 ሚሊዮን ገብታ ሰርፕራይዝ እንደምታደርገን ተስፋለን ማለት ነው። በጣም ነው ደስ ያለኝ። ሁላችሁም እየገባችሁ ኮንግራ እንኳን ደስ አለሽ ሃይሚዬ የኔ ጀግና የኔ ውድ እያላችሁ ሁላችሁም ኮሜንት ላይ ሀሳብ አስተያየታችሁ እንድታስቀምጡ ፈልጋለሁ ማለት ነው። በጣም ነው ደስ ያለኝ። ብዙ ነገር ለፍታበታለች። በጣም ጠንካራ ጎበዝ ጀግና ናትና ዩቲዩብ ማለት በጣም ከምራይ ነው የምነግራችሁ 3 ልጅ ምናምን ማሳደግ ማለት ነውና በጣም ብዙ ዋጋ ነው የሚያስከፍላችሁ። በጣም ከምላችሁ በላይ ማለት ነው ዋጋ ያስከፍላችኋል። ብዙ ነገር ነው የሚያሳጣችሁ። ብዙ ነገር ብዙ እስከ ቤተሰብ ምን እስከሚል መሰደብ፣ መወቀስ፣ መዘግዘቅ ምን ይሄን ሁሉ ችላ እዚህ ላይ ደርሳለችና ከዚህም በላይ ይገባታል ሃይሚ ማርያምን ነው የምላችሁ። በዚህ እድሜዋ 300,000 ሰብስክራይብ መድረስ ማለት በጣም እኔ እንጃ እግዚአብሔርን ምን ብዬ ልንገራችሁ። እና በጣም ጀግና ነሽ፣ በጣም ጎበዝ ነሽ። እንግዲህ ይሄን እንትን ከጀመሩ 2 አመት ወይም 3 አመት ቢሆናት ነው ሃይሚ ቻናል ከከፈተች ማለት ነው። እና በጣም ጎበዝ ናት፣ በጣም ጠንካራ፣ በጣም ሃርድ ናትና እግዚአብሔርን እንጃ ቃላት የለኝም ለሷ ማለት ነው። 2 አመት ራሱ ገና ሰሞኑ ነው ቢሆናት ማለት ነው። በዚህ 2 አመት ውስጥ 300,000 መግባት በጣም ትልቅነት ነው። በጣም ስማርት ጠንክራ ብሰራ ጎብዛ ብሰራ ነገሮችን በቃ በደንብ አድርጋ ብሰራ ነው ይሄ ሁሉ የሆነውና በቃ ጠንካራዋን በጣም አድንቁላት። በጣም ጎበዝ ናት፣ በጣም ጠንካራ ናት፣ በጣም ከምላችሁ በላይ ስማርት ናትና ሁላችሁም የማዳም ቅመሞችዬ እንደዚው የሰራችሁት ስራ ፍሬ አፍርቶ የምታዩት እንዲሆንላችሁ እኛ ደግሞ ምኞታችን ነው ማለት ነው። በጣም ነው ደስ የሚለው። ከምንም በላይ በጣም ደስ ይላል ያለው ነገር ምናምን በጣም ከምላችሁ በላይ ደስ የሚል ነገር ነውና ከዚህም በላይ እንደዚህ ደስ ብሏት በቃ አሪፍ ነገር የሰራች የምትጠነከር መጎብዝ ልጅ እንድትሆን ምኞታችን ማለት ነው። እኛም በተቻለ መጠን ይሄ ሁሉ የሆነው የናንተ የማዳም ቅመሞች ውጤት እስከሆነ ድረስ በመጀመሪያ መመስገን ያለባችሁ ከፈጣሪ በታች እናንተ ናችሁ። ለዚህ ሁሉ ዋጋ ከፍላችሁ ግሩፕ ላይ ወስዳችሁ ቲክቶክ ላይ ወስዳችሁ ምን ብላችሁ እዚህ ጋር ያደረሳችኋት እናንተ እስከሆናችሁ ድረስ ለእናንተ ትልቅ ምስጋና ያስፈልጋችኋል። ትልቅ ከሚባለው በላይ ማለት ነው። ማርያም እናምላችሁ እናንተ በቃ ከፈጣሪ በታች እንዳለ ሌላውን ነገር የወሰዳችሁት እናንተ ናችሁ። ከዛ ደግሞ የነሱ ጥንካሬ የነሱ መስራት የነሱ በቃ ለመሰልቸት ነገሮችን ዳይ ቱ ዳይ ተግተው መስራት ከየት እየሄዳችሁ እንደምትሰሩ እግዚአብሔርን እናምላችሁ ብዙ ነገሮችን ታሳልፋላችሁ ዩቲዩብ ስትሰሩ ማለት ነው። የሆነ ፓርክ ሄዳችሁ እዛ ፓርክ ላይ ካሜራ መቀረጽ አይቻልም ትባላላችሁ። ለዛ ገንዘብ ከፍላችሁ ከየትም ቦታ ሄዳችሁ ከየት መንገድ አቆራርጣችሁ ሄዳችሁ አሪፍ ቦታ ቀርጸው ምን ብለው ነው ዝም ብሎ አይደለም ዩቲዩብ እንትን የሚለውና እኔ እግዚአብሔርን ለነሱ ቃላት የለኝም። በጣም ጎበዞች፣ በጣም ጠንካራ የሆነ ለስራቸው ወደ ኋላ ማይሉ በጣም ስማርት ልጆች ናቸውና ብሩክና ሃይሚ በጣም ጎበዞች፣ በጣም ጀግኖች ናቸው። ከዚህም በላይ የናንተን ብርታት የናንተን ጉብዝና የናንተን ጥንካሬ የምናይ ሰዎች ያድርገን ብዬ ነው ማስበው። እንደገና ደግሞ የማዳም ቅመሞች ይሄን በጣም እናመሰግናለን። ይሄ ሁሉ የናንተ ነውና እግዚአብሔር ያክብራችሁ። ማታ በደንብ አድርገን እንመጣበታለን። እስከዛው ግን ይሄን ቻናል ላይክ፣ ሼር፣ ሰብስክራይብ ያርጋችሁ ቤተሰብ እንድትሆኑ በትህትና ጋብዛችኋለሁ። ባይ